እንደዚህ አጣፈሽ የጠራሽ ለምንድን ነው? ለምንድን ነው እንደዚህ አጣፈሽ የጠራሽ? የምነግርህ ዜና አለኝ። ታዲያ ንገሪኛ፣ እኔም ልትሰጥ። ምን መሰለህ የኔ ፍቅር፣ አርግዣለሁ። ምን? ቆይ የኔ ፍቅር፣ ምን ሆነሃል? ደስ አላለህም እንዴ? አይ ደስ ብሎኛል። እንዴ ግን እንደጠበኩት ደስ አላለህም። ልጅ ስትል እንዳልነበረ አሁን እንዴት እንደዚህ ሆንክ? ምን ይቀይረኛል? በጣም ደስ ብሎኛል። ደስታውን መቋቋም ስላቃተኝ ነው። ከሆነ ጥሩ። ይቅርታ የኔ ፍቅር፣ አስጨነቅኩሽ አይደል? የሰላምን ነገር እኮ እንዴት እንደምናደርግ ግራ ገብቶኝ ነው። እሱን ለእኔ ተው ብዬ የለም። ለምን ትጨነቃለህ? እሺ የኔ ፍቅር። በቃ እሺ፣ አሁን ተነስና ተጣጠብና ትንሽ እረፍት አድርግ። ሳይሻል አይቀር። በኋላ ደስታችንን ለማክበር እራት ጋብዝሻለሁ። በጣም ነው ደስ የሚለኝ። አሁን እንዴት ነሽ ሰላምዬ? በመንቃትሽ በጣም ደስ ብሎኛል። ደህና ነኝ በጣም። አስደነኳቸው አይደል እናንተ ነው? ምን እዚህ ወይ አልሞት ወይ አልድን እንደው ለሰው ዳሆንኩኝ። እንዴት እንደዚህማ አትበይ። እንደዚህ ስትይ ይከፋኛል። ምን ላድርግ ብለሽ ነው? አይዞሽ፣ ትንሽ ጊዜ ነው፣ ትገላገዋለሽ። እስኪ ጸልይልኝ። ምን አለ ቶሎ ቢገላግለኝ። ሁሌም እጸልይልሻለሁ። ደግሞ ባለፈው ያወራሁልሽን አስታውሽ? የቱ? እኔ እንጃ ያላስታውስኩት። የተመኘሁትን የፈለኩትን ላገኝ ነው አላልኩሽም ነበር? ባለፈው ያልሽው እና እንዴት ሆነ ተሳካልሽ? በደንብ ነው እንደሚሳካ ነግሬሻል ነበር። እንኳን ደስ ያለሽ። ይታደሉታል እንጂ አይታገሉትም አይደል የሚባለው? ግን እኮ ምን እንደሆነ አልነገርሽም። እሱን በቅርቡ ነግርሻለሁ። ግን ከምነግርሽ ራስሽ ታየዋለሽ። ይሄን ያህል ቅርብ የሆነ ነገር ነው? አዎ። ግን ሰላምዬ፣ ስለ ልጅ አስበሽ ታውቂያለሽ? አዋ፣ እንዴት አላስብ። አይ እንደዚህ ሆነሽ ማሰብሽ እኮ ገርሞኝ ነው። ወይ ሰላምዬ፣ እንድትከፊ አልነበረም የጠየኩሽ። በጣም ይቅርታ። እስቲ ሁሉንም ነገር ፈጣሪ እንደፈቀደ ሁሉም እሱ ያለው ነው የሚሆነው። በቃ እሺ፣ ትንሽ ረፊሽ፣ ትንሽ ቆይቼ እመጣለሁ። አይዞሽ። አረ ጓደኛዬ፣ በጣም ግራ ተጋብቻለሁ። ምን ያልሆንኩት ነገር አለ? በሁለት እህትማማቾች መሀል ገብቼ እኮ ፍዳዬን በላው። በጣም ነው ግራ የገባኝ።
ጭንቅላቴ ትክክል እያሰበ አይደለም። ያው ሰላም ከታመመች በኋላ ሳባ እኛ ቤት መታለች አይደል? ምን ከዛ በኋላማ የድሮ ተቀሰቀሰኩ። ኧረ ተወኝ በእናትህ አትሳሳት። ሰላምን አልተውኳትም። ያው ግን ሳባንም ታውቅ አይደል? አሁንም እኮ አንተን የፈለግኩ ያው እንድታማክረኝ ብዬ ነው። ምኑን ነው የምነግርህ? እርግዝናውን ልበል? እሺ እሱ አይደለም ችግሩ። አሁንማ ሁለቱም አርግዘዋል። እሱ ነው ዋናው ችግር። ምን መሰለ፣ በቃ እሺ በቃ እደውልልሃለሁ። እሺ ቻው። አንተ ውሻ ከሃዲ! ሰላም እርጉዝ ናት እንዳትደብቀኝ። ሳባ ስለምን እርግዝና ነው የምታወሪው? ሁሉንም ነገር ሰምቻለሁ። ዋሸኝ? ለምን? ቆይ ለምን? ሳባዬ ተረጋጊ እባክሽ፣ ላስረዳሽ። አልረጋጋም። እኔም ሰሞኑን ነው ያወቅኩት። እንዳንቺ ግራ ገብቶኛል። አትዋሸኝ። ህይወቴን አሳልፌ ሰጠሁክ። አንተ ግን እኔ አልካድኩሽም እንዴ? እኔ ልሙት ሳባ? እኔ እንዴት አንቺን እክድሻለሁ? ወይኔ ሰላም ተጫወተችብኝ። እሰራላታለሁ። ሳብዬ ተረጋጊ። ምን ሆነሽ ነው ሳባ? አስደነገጥሽኝ እኮ። አንቺ ነሽ የደነገጥሽው ወይስ እኔ? አልገባኝም። እንዴት ይገባሻል? አይገባሽም። ለምን እንደሆነ ታውቂያለሽ? አስመሳይ ስለሆንሽ። ምን ሆነሻል? ለምን ደግሞ ሆነሽ ማትናገሪ? እስኪ ላስታውስሽ፣ ወደ ኋላ ተመለሽ። ገረመውን እኔ አስታውቂሽ ቀማሽኝ። ይሄ ሳባ፣ እኔ አልቀማሽም። ሲጀመር ደግሞ ምንም አይነት ግንኙነት እንደሌለሽ ነግረሽኛል። እና ብነግርሽስ እንዴት ትፋቀራላችሁ? እኔ ከሀገር መውጣቴን ስታቂ ወሰድሽ። ኤልሽ እኔ ገረመውን ሳገባው ከአንቺ ጋር ምንም አይነት ግንኙነት እንደሌለው ነግረሽኛል። ሲቀጥል ደግሞ መጠየቅ ትችይ ነበረ። ደግሞ አርግዣለሁ ብለሻል። አዎ ደስ ይላል አይደል? አክስት ልትሆኚ ነው። እንኳን ደስ አለሽ። ደስ አይልም እንዴ? ለምን? እህት አይደለሽ እንዴ? ሰሚያለሽ? ያኔ ከእጄ ላይ ፍቅሬን ነጠቅሽ። አሁን ደግሞ ደግሜ አግኝቼዋለሁ። ከዚህ በኋላ ደግሞ በፍጹም አትነጥቂኝም። ሲጀመርም አልነጠቅኩሽም። ፍቅር ደግሞ በመቀማት አይሆንም። እሺ ስሚ አንቺ ደረቅ፣ አሁን ቀልዱን አቁሚና በደንብ ስሚ። የምን ቀልድ ነው ሳባ? ስሚ፣ አረገዝኩ ያልሽውን ልጅ ወይ ትውጫለሽ ወይ ትተፊዋለሽ። ሰማሽኝ አይደል? ምን ማለት ነው? ያለበለዚያ ግን ቤቶች ሰው የለም እንዴ? ምንድን ነው ጨረው? እንዴ መሲ እንዴት መጣሽ? ገና ነው ማለት መጣሽ እንዴ? አዎ መጣሁ። ደህና ነሽ? አለሁ እኮ አሪፍ ነው። እስኪ መሲ እንዴት መጣሽ? ምን ነው ልጄ፣ ቤት መምጣት አልችልም እንዴ? አይ እንደሱ ማለት እኮ አይደለም። ታዲያ ለምን ቤት መጣሽ እያልክ? እሱን ተወውና ሰላምዬ እንዴት ነች? ኧረ አሁን ደህና ናት። አሁን ደህና ናት። እንዴት እንደናፈቀችኝ የኔ ልጅ። ሳላያት እኮ ብዙ ጊዜ ሆነ። ታዲያ ግቢና ያታ። ዶክተሩ እኮ አልጋ ትቀይር ብሎ እዚህኛው ክፍል ነች።
አትርበትበት። እኔ እኮ ይቅርታ አድርጌልሃለሁ። ምኑን? የሰላምን ማርገዝ አለመናገርህ ነው አይደል? አይዞህ ልጄ፣ ከዚህ በኋላ እዚሁ ስለመሆን እኔ ነኝ የምንከባከባት። እንዴ ሳባ ምን እየሆንሽ ነው? እያስፈራራሽ ባልሆነ? እያስፈራራውሽ አይደለም እያስጠነቀቅኩሽ ነው። ይኸውልሽ ሳባ፣ እኔ ከአንቺ ጋር የምጣላበትም የምጨቃጨቅበትም አቅም የለኝም። እሺ ብታይኝ ይሻለኛል። ተይኝ ተይኝ ነው ያልሽው? የቀማሽኝን ሳልነጥቅሽ መቼም አልተውሽም። ጥሩ፣ እሱን ፈጣሪ ያውቃል። ስሚ፣ ራስሽ ያበላሸሽውን ራስሽ አስተካኪው። እኔ ያበላሸሁት ነገር የለም፣ የሚስተካከል ነገርም የለም። ያለበለዚያ ግን እገልሻለሁ። ደግሞ ይልሽ ዝም ብዬ አይደለም እገልሽ፣ አሰቃይቼ ነው እገልሽ። እስቲ ልጄ ልያት። አዎ እዚሁ ስለሙሉ እናወራለን። እሺ ደስ ይሻላል። እንዴ አጀሪት እዚህ ነሽ እንዴ? አዎ እህቴ ልጠይቃት መጥቼ እኮ ነው። ድንቄ እህት፣ እንዴት መጣሽ? እነዚህ ሰዎች ዛሬ ምን ሆኗል? ለመጣሽ እንዴ መጣሽ? ልጄ ቤት መምጣት አልችልም እንዴ? ይቅርታ በመጠየቂ። እኔም አልጠየቅኩም። አንቺ ምን ታረጊያለሽ እዚህ ብዬ ደግሞ ለምናት እቺ ሴትዮ ለምን እንደመጣች ማወቅ አለብኝ። ቆይ ግን ሳባ እናትሽ አይደለችም እንዴ? ማ እቺ አረመኔ? የኔ እናትማ ልትሆን አትችልም። አልገባኝም። እናትሽ አይደለችም? የእንጀራ እናቴ ነች። ሲገርም፣ እስከ ዛሬ ድረስ አላውቅም ነበር። እንዲህ እንደምታያት አትምሰል። አውሬ ነች። ልጅነቴን ተጫውታበታለች። ይሄን ያህል? ከአንተ ጋርም የተለያዩት በዚህ ሴትዮ ምክንያት ነው። እንዴት? ከእሷ ለመለየት ስል ነው ስደትን የመረጥኩት። ከዛ ደግሞ ስመለስ አባቴ ሞቷል። የዛኔ እኮ እሷ ሌላ ገብታለች እየተባለ እየተወራ ነበር። እጅ ርኩስ ናት ያስወራችሁ። አሁን ሁለቱንም እበቀላችኋለሁ። ሰላምዬ፣ ሳባን እዚህ ማግኘቴ በጣም ገርሞኛል። እማዬ ስትመጪ አዲስ ነገር አለ ያልኩሽ እኮ እሱ ነው። ግን ቀድመሽ መንገር ነበረብሽ። ይኸውልሽ እማዬ፣ ስትመጪ መረበሽ የለብሽም ብዬ አስቤ ነው። ቆይ እሷ ለምንድን ነው ከህይወታችን አልወጣ ያለችው? ለምንድን ነው የምትረብሸን? እሱንማ አብረን የምናየው ይሆናል። አባታችሁ ከሞተ በኋላ ዛሬ ነው ያየኋት። እኔ ደግሞ ፈጣሪ እውነቱን ወቂ ሲለኝ ያቺ ሜሴጅ እጄ መግባቷ። ሰላምዬ፣ ሀኒ የት ሄዳ ነው? አላየኋትም። አይ ሀና ከኔ ጋር ስለወገነች ይሄ የእነሱ ሴራ ስለታወቀባቸው አበረሯት። ይህን ያህል ሄደዋል ማለት ነው? ሲማይ እንኳንም አንቺ በነፍስ የደረስሽ ብቻዬን ሊገሉ ነበር እቅዳቸው። ሊገሉኝ? ዞር በይ እንጂ እንደ ሰይጣን ምን ፊቴ ትገተሪያለሽ? ሰይጣን ስለሆንኩ ይሆናል። እሱ ነው እንጂ ሰይጣን ግን ለመሆን የምትመኛት መሲ። ለመረጠው ችግር የለውም። አንቺ ትመርጭልኛለሽ። አሁን አትዳረቂ፣ መንገድ ልቀቂልኝ። የምትዩን በይና ሂጂልኝ። ስሚ፣ ከልጅነቴ ጀምሮ አሰቃይተሽኛል። ከሀገር እንደወጣ አድርገሽኛል። አባቴን እንኳን መቅበር አልቻልኩም። ታዲያ ምን ይጠበስ? መሲ ምን ታርክ? ሬሳውን ላስወጣልሽ ደግመሽ ታለቅሻለሽ? የአባቴን ውርስ ለዛች መናጤ እንድትወርስ አረግሻት። ማንን? ሰላምዬ ነው። አባትሽ ነው ሙሉን ያወረሳት። አስመሳዮች ሁላችሁንም አውቃችኋለሁ እኮ። በጆር በይልኝ። አሁን ስሚ፣ ሁለታችሁንም እበቀላችኋለሁ። ለዛ ያብቃሽ። አባቴ የገባበት ጉድጓድ ሁለታችሁንም በየተራ ጨምራችኋለሁ። እቺ እስስት
ለምን እዚህ እንደመጣች ገብቶኛል። ይልሽ ማይ እኔ ውርስ ምናምን ከሆነ ሁሉም ነገር ተወሰደው፣ ግን ከህይወቴ ብቻ ትውጣልኝ። ሰላምዬ ውርሱን እኮ አባትሽ በራሱ ፍቃድ ነው ላንቺ ያስተላለፈው። አውቃለሁ። ሳባ ለውርስ ብላ እህቷን ልትገል የነበረች ልጅ እሱ ሲሞት አባቴ ብላ መጣች። ውርስ ደግሞ እንዳትል ላንቺ ነው የሰጠሽ። አይ ሳባ ከልጅነታችን ጀምሮ በእኔ በጣም ትቀና ነበረ። እኔ ያደረኩት ነገር ምንም ነገር አልፋትም ነበር። ገረመውን ለምን ልትቀማሽ ተመልሳ የመጣች መሰለሽ? አይገባሽም እንዴ? ይገባኛል እኮ ማይ። አሁን እኔ ገረመውን ብቶ እሷም ትተዋለች። ችግሩ እኮ እሷ ከኔ ጋር ስለምትፎካከር ብቻ ነው። ስሚ ሰላም፣ ዝምታው ይበቃሻል። እስካሁን ዝም ብለሻል። አሁን ግን ሳንቀደም መቅደም አለብን። አይ ማይ፣ አሁንም አንቺ ስለመጣሽ ሴራ ታስባለች። ስለዚህ ቶሎ ወደ እቅዳችን እንግባ። አሁን ምንድን ነው የምናደርገው? የምናደርገው ምንም እንዳልተፈጠረ ማስመሰል። በጣም ግራ ገብቶኛል። እየጨነቀኝ ነው። አትጨነቅ። ደግሞ እነሱ ፊት እንዳትርበተበት እሺ? እስቲ እሞክራለሁ። ስለ እርግዝናው ማወቅ አለባቸው። ምን እንደዚህ ይሻላል? ለሰላም እኔ እነግራታለሁ። ምን ብለሽ? እንዴ አርግዣለሁ ብዬ ነው። ምንድን ነው የምሰማው? እናንተ መሰሪዎች